የአስረስ ማረ የህብረቱ ቃል አቀባይ ማለት ነው። ኦፍ ኮርስ የአፋብን ነው የጥምረቱ ሊቀመንበር አፋብን ነው የሚመራው። የአፋብን ሊቀመንበር ቃል አቀባይ ደግሞ አስረስ ማረ ነው። በቀጥታ ማለት የጥምረቱ ቃል አቀባይ በዚህ ሰዓት አስረስ ነው ማለት ነው። እና ምን ይመስላል በቅርቡ ይፋ ይደረጋል ብሏል። ጥምረቱ በቅርቡ ይፋ ሲደረግ በርካታ ነገሮች ምንድነው በአንድ ኮማንድ ነው የሚሆነው፣ ለየብቻ ኮማንድ ነው የሚሆነው፣ የስራ ክፍፍሉ ምንድነው፣ ኦላ ምንድነው የስራ ክፍፍሉ የሚሆነው፣ ፋኖ የስራ ክፍፍሉ ምንድነው የሚሆነው፣ ቲዲኤፍ ምንድነው የሚገጥመው፣ ማንን ይሸፍናል፣ ይህን ሁላ በይፋ ይደረጋል፣ በቅርቡ ይደረጋል። ትንሽ ወታደራዊ ትብብር የወታደራዊ ጥምረት እንጂ ፖለቲካዊ ጥምረት እንደ አንዱ ግንባር ሆናችሁ ነው የምትመጡት ወይስ በተናጠል ሁላችሁም በያላችሁበት በተናበበ ሁኔታ ትግል ውስጥ ነው ገብታችሁ የምትመጡት ወይስ በአንድ እዝ፣ በአንድ ኮማንድ፣ በአንድ ግንባር፣ በአንድ ስራ አስፈጻሚ እንዲህ አይነት ነገር ነው የምንጠብቀው? አይነት ትብብር ሊሆን ይችላል? ግልጽ ይፋ ሲደረግ እንረዳዋለን። እሱን እንግዲህ ፕላትፎርም ምን ይሆናል፣ ምን አይነት አወቃቀር ይኖረዋል፣ በምን ጉዳይ፣ እንዴት፣ ወዴት የሚሉ ጥያቄዎችን የሚመልስ ፎርም ይኖራል፣ ይዘጋጃል፣ እየተዘጋጀ ነው። ይፋ ሲሆን አብረን የምንሰማው ነው የሚሆነው። ይሄ ጀነራል አጠቃላይ መልስ ነው። እንዴት ነው የሚሆነው? አደረጃጀቱ፣ የስራ ክፍፍሉ በአንድ ጥምረት ነው፣ እንዴት ነው የምንሆነው ምናምን የሚለው ቀስ ብሎ የሚነገር ነው በቅርቡ ይፋ ሲደረግ። አንድ ወሳኝ ጉዳይ አስረስ ያነሳው ነገር አለ። አንደኛ ብልጽግና የሚነዛው ፕሮፓጋንዳ አለ። በቃ ከሆነ የመጨረሻ መንግስት ነኝ፣ እቺ ሀገር ኢትዮጵያ የምትባለው ሀገር ቀጥ ብዬ እያስተዳደርኳት ያለው እኔ ነኝ ይላል። አብይ አህመድ አሊ ኢትዮጵያን እያስተዳደረ ነው ወይ? ለምሳሌ ትግራይ እያስተዳደረ ነው ወይ? ትግራይ ከኢትዮጵያ ጋር ነች ያለችው ወይ? ጦርነቱ ከተጀመረ በኋላ ትግራይ ከኢትዮጵያ ጋር አብረው ነው ወይ? አብረን ነን የሚባለው መቼ ነው? በጀት አትልክ፣ በጀት የቀመር ግንኙነት አይኖር፣ የትግራይ ወርቅ ዘርፈ የላቸውም እኮ እነሱ። ኦሮሚያ እኮ ነው የሚቀልበው ትግራይ እያልክ በአፋን ኦሮሞ ስንት ሰው እኮ አለ አፋን ኦሮሞ ተርጉመው አስተርጉመው ራሱ የሚያውቅ መጥቶ እኮ ቀብ ያደርጋል እኮ። ቻይንኛ መሰለ እንዴ? ቻይንኛ ኢትዮጵያ እንኳን ቻይና ትምህርት ቤት አለ። በአፋን እኛንን ለትግራይ እኛንን የምንሰጣቸው እንጂ እነሱ ለኦሮሞ አይሰጡም እኮ እያለ በእውነት አንዳንዴ ስድብ ቀንስ እያሉኝ ነው እንጂ ይሄ ሰውዬ ብዙ ስድብ ነበር አዘጋጅቼ እዚህ መምጣት የነበረብኝ ለዚህ ቀጣፊ ሰውዬ ማለት ነው። ለነገ የሚባል እንኳን የለውም። እኔ ህዝብ አለኝ፣ ከኋላ አለኝ፣ ሰው ይቀየመኛል፣ የሆነ ነገር ጠባሳ ጥዬ ያለፍኩ ነው ምናምን እንኳን ምንም አይሰማውም። የትግራይ ህዝብ ወርቁን እያፈሰ 60 ምናምን ኩንታል በአመት እየወሰደ ከትግራይ ምንም የላቸውም እነሱ ይላል። ከዛ እኔ ነኝ የኢትዮጵያን እያስጠበቅኳት ያለሁት ይላል። ትግራይ አሁን በፌዴሬሽን አለች ወይ? በስራ አስፈጻሚ አለች ወይ? በፓርላማ አለች ወይ? አጠቃላይ ትግራይ እንደ ፓርት ኦፍ ኢትዮጵያ ፌዴሬሽን ትታያለች ወይ? ፍሮም ዘ ፐርስፔክቲቭ ኦፍ ዘ ኦፒዲዮ ጋቨርንመንት ትታያለች ካል አትታይ፣ የለችበትም። ሄደህ ታውቃለህ ወይ? የኢትዮጵያ ጠቅላይ ሚኒስትር መቀለ ሄደህ ታውቃለህ ወይ? በየት በኩል እና ኢትዮጵያን እያስተዳደርክ ነው ወይ? አታስተዳድርም። አማራን እያስተዳደርክ ነው ወይ? 67% 80% አማራ ክልል መሄድ ይችላል ወይ? አትሄድም። ከተማከተላል ከተማ ጋር በስንት ክፍለ ጦር ታጅበህ ነው የምትሄደው? ኦሮሚያ ትሄዳለህ ወይ? አትሄድም። ሱሉልታ ስትሄድ ኮማንደሩ ሞተ፣ የዚህ ፖሊስ አዛዥ ተገደለ ነው። ሱሉልታ የት ነው? አዲስ አበባ እኮ ነው። አዲስ አበባ ዙሪያ ሸገር እኮ ነው። እና ኢትዮጵያ ትፈርሳለች። ይሄ የሚመጣው እርስ በርሱ አይግባባም ይላል። እርስ በርሱ አይግባባም። ብልጽግና ማውደም፣ ብልጽግና ማፍረስ ብቻ ዓላማ አድርጎ የመጣ ነው እንጂ አዲስ አበባ እንደመጡ አይግባቡም ይላል። ማን የነገረ? ትግራዋይና አማራ አይግባባም፣ ኦሮሞና አማራ አይግባባም፣ አፋርና ትግራዋይ አይግባባም ያለ ማን ነው? ማን ነው? እንዲሁ መጥፎ ውሳኔ ወስነ ቀይ ባህር ብለን አንደኛው ራሴ የጠራው ጠላት ነው ቀይ ባህር። ለአንተ ለብልጽግና ትግራይ ብቻው ትግራይ ምን እንደሚያደርግ ታውቀዋለህ። ትግራይ አልችለውም ብለህ ነው አገር በሙሉ ሰብስበህ የመጣው ወደ ትግራይ። ጎረቤት ክልልም ጎረቤት አገርም አሰባሰብ ወደ ትግራይ መጣው እንደማትችለው አውቀህ ነው። የባለፈው ታሪክ ታውቀዋለህ፣ አቅምህን ታውቀዋለህ። የትግራይ አቅም ፖቴንሻሉ ታውቀዋለህ፣ ኤክስፔሪየንሱ ታውቀዋለህ፣ የባለፈው ተሞክሮ ታውቀዋለህ። አባትህ ዚምባብዌ ሲሄድ እንዴት አድርጎ ተከርክሞ እንደ ጥድ ተከርክሞ ከአዲስ አበባ እንደወጣ ታውቀዋለህ። ለዚህ ነው አገር በሙሉ የሰበሰብከው። ምንድነው የምትለው? አሁን አማራ ክልል አልቻልከውም። አማራ ክልል ሞከርከው እንዴ? በ5% ነው 10% ነው ስትል አልቻልከውም። ኦላን አልቻልከው። ኦላ እኮ አልቻልከውም አዲስ አበባ ዙሪያ። ይሄን ነገር
አስረስ የነገረን አለ። የጥምረት ኃይሎች የኢትዮጵያ አዳኞች ናቸው ብሎናል። ኢትዮጵያ የምትድነው በጥምረት ኃይሎች ነው። ብልጽግናማ ያው አፈርድሜ አብልቶ ያው ወድቃለች። በዚህ ሰዓት ምን ላይ እንዳለች እናውቀዋለን። ኢትዮጵያ አሁን ከመፍረስ የሚያድናት ጥምረት ብቻ ነው። ብልጽግና ይሸኛል፣ የሽግግር መንግስት ይቋቋማል። ያው በህግ የሚጠይቅ በህግ ይጠይቃል። እንደነ ባጫ አይነት ማለት ነው። ምንም ጥርጥር የለውም። ባጫ ንብረቱም ሀብቱም በወንጀል የተገኘ ነው። ሰው ወንጀለኛ ነው፣ በወንጀል የተጨማለቀ ነው። እንደነሱ ሺህ ምናምን በርካታ ይኖራሉ። ምንም ጥርጥር የለውም። እነሱ በህግ ይጠይቃሉ። ሀገሪቷ ግን ትቀጥላለች። ይወያያሉ፣ ልጆቿ ይወያያል፣ ያድኗታል ነው። በአፋሩም፣ በትግራይም፣ በአማራ፣ በኦሮሞ፣ በሁሉም በኦብነግም በምናምን በበርታም በጋምቤላ ትድናለች ነው የምልህ። ትድናለች። ከመፍረስ የምትድነው በጥምረት ነው ብሎናል ሰው። አሁን ያለችው ኢትዮጵያ በሞት አፋፍ ላይ ነው ያለችው፣ በመፍረስ አፋፍ ላይ ነው ያለችው። አዲስ አበባ ብቻ ያለው አንዳንዴ ያው ወጣ ስትል ዝም ብሎ ብላ ጠጣ፣ በተለይ ትላልቅ ሆቴሎች አካባቢ ሲሄድ ቢዝነስ አዝዣል ነው አሉ የሚታየው። ምንም ነገር ሀፕን እያደረገ እንዳለ አይታወቅም ይባላል። አዲስ አበባ ወደ ደከም ያለ ሰፈር ሲኬድ ይታያል፣ ችግሩ ይታያል። ወደ ሀብታም ሰፈር ሲኬድ ግን ምንም ነገር አዲስ አበባ ኢትዮጵያ ምድር ላይ ጦርነት እንዳለ እንኳን ምንም ትዝ የሚለው ትውልድ አይደለም ያለው ነው የሚባለው። ምን እንዳለ ስሙት። በእርግጠኝነት ምነግርህ አሁን በአብይ አህመድ አገዛዝ ምክንያት ወይም በሚከተለው የቀውስ ስልት ምክንያት ከፍተኛ አደጋ ውስጥ የገባችውና ገደል አፋፍ ላይ የምትገኘው ሀገራችን የተሻለ ተስፋ የምታገኘው በዚህ ትብብር ምክንያት ነው ብዬ ነው የማምነው። አንዳንዶቹ ለኢትዮጵያ ልትገባ ትችላለች፣ አደጋ ውስጥ ልትገባ ትችላለች የሚል እንደሆነ ነገር እንግዲህ በጠላትነት የተሰለፉት የሚሰሩትን ፕሮፓጋንዳ ማለት አይደለም። ሌሎቹ በየዋነት የጠላትን አጀንዳም ጭምር ሲያራግቡ እታዘባለሁ። ለመሆኑ እንደው ወደፊት የምንጋነው በምን ሁኔታ ነው እንዴት ነው የሚለው ነገር በቅርብ ጊዜ የሚገለጽ ነው። እሱም ስንደርስበት የምንነጋገርበት ነው። ኢትዮጵያውያን ስለተባበሩ የምትፈርስ ኢትዮጵያ አለች ወይ? ልክ ነው። ብልጽግና አገዛዝ ይፈርሳል። ጸረ ብልጽግና ኃይሎች ሲተባበሩ የኢትዮጵያ ሕዝብ በሁሉም አካባቢ ያለ ሲነሳ ብልጽግና ይወገዳል። ኢትዮጵያ ግን የበለጠ ትጸናለች፣ ከመበታተን አደጋም ከከፍ አደጋም ትተርፋለች ተብሎ ነው መታመንም አለበትና ኢትዮጵያ የኢትዮጵያውያን ናት እስከተባለ ድረስ የኢትዮጵያውያን መት ላይ መቆም ኢትዮጵያን ያተርፋል፣ ኢትዮጵያን ያጸናል እንጂ ኢትዮጵያን አደጋ ውስጥ የሚጥል ጉዳይ አይደለም። እንግዲህ በኢትዮጵያውያን የምትጸናው በኢትዮጵያውያን ኃይሎች በጥምረት ኃይሎች ትጸናለች እና ይሄ የሁሉም አቋም ነው። የቲዲኤፍም የወላም የፋኖም የኦጋጉሞም የሌሎችም በሙሉ አቋም ነው። ይሄ አቋም ነው። ቀጥለን ተመልካቾች የአምባሳደር ኬንያ በኢትዮጵያ አምባሳደር ምናምን እየተባለ ዜና ሲሰራለት የነበረው ይሄ ብላክቦርዱ ጋር ቀርቦ የነበረው ባጫ ደበሌ አምባሳደሩ ከተቀየረ ቆየ። አምባሳደር ነጋሳ የሚባል ረጋሳ የሚባል ባጫን ተክቷል። ናይሮቢ አምባሳደር ረጋሳ ተቀይሯል። ባጫ ደበሌ ከተቀየር ቆይቷል። ዝም ብሎ ፕሮሰስ ላይ ምናምን የሆነ ሽኝት በ16 ቅዳሜ የአሸንዳ ቀን ነው። ቅዳሜ ነው ሽኝቱ። ሰኞ ትኬት ተቆርጦለታል። ሰኞ ወደ አዲስ አበባ ኦፊሻል ይሄዳል። ያው ከኤምባሲ ነው እኮ ዶክመንት፣ ያው ኤምባሲ ዶክመንት ነው የምናገራቸው። ሰውየው ለጦር ያው ጠርቶኛል አዲስ አበባ። እኔ እንኳን ግንባር ምናምን ሚልከኝ አይመስለኝም፣ ግን የማበረታት ምናምን ላይ የሞራል ግንባታ ምናምን ሄድኳርተር ለሚዲያ ምናምን ለፕሮፓጋንዳ ነው የሚፈልገው አዲስ አበባ። አምባሳደሩ ተቀይሯል። ለማስረጃ ያክል ከ1964 በፈረንጆች ነው ኤምባሲ የጀመረችው ኢትዮጵያ ወደ ኬንያ በፈረንጆች ማለት 50 ምናምን ዓመተ ምህረትና ከ50 ምናምን በኢትዮጵያ እስካሁን 13 አምባሳደሮች ኢትዮጵያ ሾማለች ለናይሮቢ 13 አምባሳደሮች እና 13 በጣም ረጅም ነው፣ ጥቂት ነው፣ በጣም ረጅም ነው የሚቆዩት ማለት ነው። እነዚህ አምባሳደሮች በ13 አምባሳደሮች 9ኙ የኦሮሞ ተወላጆች ናቸው፣ ባጫን ጨምሮ ረጋሳ የሆኑ ጨምሮ 9ኙ የኦሮሞ ተወላጆች ናቸው። ያው ሶማሊያ ክልል ያለው ኦፒዲዮ በራሱ እኮ ምስራቅ አፍሪካ ለመቆጣጠር ብሎ አንድም ብሔር ተመልከቱ 8 ዓመት ሙሉ ከሾማቸው እንትኖች ተመልከቱ። መለስ ዓለም ብቻ ናይሮቢ ያስገባው እንጂ በሙሉ ኦፒዲዮ የሚሰራው ስራ ተመልከቱ። ግን አጋጣሚ ሆኖ አልተሳካም። ከወዳጅ ጎረቤት ጋር በዚህ በኩል ደደፉ ምናምን ይሾማል። ብርሃኑ ጸጋዬ ወደ ጅቡቲ ሾማል፣ ወደዚያ ሾማል። በሙሉ ግን በፍጹም የኦፒዲዮ እንትን መደበቅ ግን አልቻሉም። ሁሉንም የሚጠሉት ወንጀለኛ መንግስት መሆኑ የራሱ ህዝብ ላይ ወንጀል የሚፈጽም የራሱ ህዝብ የሚጎዳ ጎረቤት ሀገር ጋር ጤናማ ይሆናል ብሎ አይገመትም። መጀመሪያ ዲፕሎማሲ የሚጀምረው ጤናማ መንግስት የሚባለው በሀገር ውስጥ የሚያሳየው ውጤት ነው።
ከዛ ከውስጥ ወደ ውጭ የሚባለው ዲፕሎማሲ እንደዛ ነው ኢህአዴግ ሲከተለው ነበር። ብልጽግና ግን ውስጡ እየተቃጠለ ውስጡ ህዝብ እየገደለ ውስጡ ጄኖሳይድ እየፈጸመ ከውጭ በቃ እዩኝ እንጂ እዩኝ ይላል። ከኋላ ከውጭ የሚታይ ነገር የለውም አጋጣሚ። ባጫ ደበሌ የብልጽግና ሞት የሚታየው በባጫ ደበሌ ፖለቲካ ነው። ባጫ ደበሌ ኢትዮጵያ ምድር ላይ ያለው አሁን አንጋፋ ዲፕሎማት የሚባለው አንጋፋ አምባሳደር ባጫ ደበሌ ነው። 70 ምናምን ዓመቱ ነው። በባጫ ደረጃ እድሜ ያለው አምባሳደር ኢትዮጵያ ያላት ሁሉም በወጣት በምናምን ሁሉም ሸኝቶች ታላልቆች ኢህአዴግ ይሸታሉ ብሎ በሙሉ አባረው እሱ ብቻ ነበር ያለ። በእድሜ ትልቁ እሱ ነው። በእድሜ በጀነራል ደግሞ በእድሜ ከዓለም ሸት ቀጥሎ ምናልባት እሱ ነው የሚሆነው ሽማግሌ እና ሽማግሌዎቹ ይላል ህወሓትን ሽማግሌዎቹ ነው የሚላቸው። ባጫ ደበሌ የሚያክል ህወሓት አለው ሰው የለም እኮ። የባጫ ደበሌ እኩያ እኮ ትግራይ የላትም እኮ TPLF ውስጥ የለም እኮ። ማን ነው የሚሆነው? ደብረጽዮን አይደለም፣ መንጀሮን አይደለች፣ አማኑኤል አሰፋ ትላንት ትውልድ፣ እነ ሊያ ካሳ ወጣቶች ናቸው። የትኞቹ ናቸው ሽማግሌ የሚባሉት? የትኞቹ ናቸው? ባጫ ደበሌ የኢትዮጵያ ፖለቲካ ሞት የሚታየው ባጫ ደበሌ ሽማግሌ የሚለውን የቲፒኤልኤፍ ነገር በዚህ ሰዓት ሲኖር ነው። እና ትላንት እንደ ቀልድ ትንሽ የነገርናችሁ ነበር። ይሄ የሻዕቢያ ተጋይ ነበር ባጫ። ሰከን ብለን እንገላቸው አንዳንዴ። ለኤርትራ ነፃነት የታገለ ነው ባጫ። አሁን ኤርትራ ሉዓላዊነቷ እንቀማዋለን፣ ኤርትራ የሚባል ሀገር አይኖርም፣ ጦርነት ከተጀመረ ሉዓላዊነት ቦርደር የለውም፣ ቀይ ባህር የኛ ነው፣ ወያኔ ነው አሳልፎ የሰጠብን የሚለው ሰውዬ ባጫ ደበሌ የዚች ሀገር ጠባቂ ነበር። ማለት እቺ ሀገር ጠባቂ ነበር። እቺ ካርታዋ እቺ ነች። ኤርትራ የምትባል ሀገር በቅኝ ግዛት ምክንያት ከኢትዮጵያ ጋር መዋሃድ የለባትም። የቅኝ ግዛት ጥያቄ ስላለ እኛ ኢንዲፐንደንስ ይገባናል ብሎ ወደ ጫካ ሄዶ መስዋዕትነት የከፈለው የኤርትራ ወጣት የኤርትራ ታጋዮች የነሱ አካል ሆኖ ተቀብሎ የኤርትራ ሀገርነትን ተቀብሎ የኤርትራ ሀገርነትን ለማምጣት ከተማረከ በኋላ ወታደር ሆኖ ከሻዕቢያ ጋር የተሰለፈ ነው። ውሸት ነው ካለ ባጫ ጠይቁት፣ አይሜን አባዱላን ጠይቁት። ማለት ኢንዲፐንደንት በቅርብ የምታውቁት አባዱላን ጠይቁት። አባዱላ አልነበረም። ያረጋገጥ ነው። ይሄ ነገር እንዴት ነው? ብዙ ነገር መዘዝ ኤርትራ ዶክመንታሪ ይሰራሉ ታያላችሁ። ሰሞኑን በሱ ጉዳይ የሆነ አስተያየት ይሰጣሉ። ለኤርትራ የታገለ ሰው ከዛ በኋላ እንዴት ነው ብለን ጠየቅናቸው። 1976 ዓመተ ምህረት በኢትዮጵያ ማለት በኢትዮጵያ 1976 ዓመተ ምህረት ከምርኮኞቹ ኤርትራ ከነበሩት ምርኮኞች ነፃ ሰው ነው የሚባሉት። ነፃ ሰው ማለት በቃ ምርኮኞች ናቸው፣ ተነግሯቸዋል እና ነፃ ናቸው፣ ወደ ፈለጋችሁበት ሀገር ሂዱ ነው የተባሉት። ነፃ ሰው ነው የሚባሉት ሳሕል። ከዛ ምን ተደረጉ? ቀይ ባህር ቀይ መስቀል መቶ ውሰዳቸው ሲባል ዳተኛ ሆነ። የተወሰነ ወሰደ፣ በሱዳን በኩል ወስዷቸው የተወሰነ በቀይ መስቀል። ሌሎቹ ደግሞ ወደ ቤታቸው ሂዱ በነፃነት ተባሉ። አገር አቆራርጠው ወደ አገራቸው ሄዱ። ሌሎቹ ደግሞ ከሻዕቢያ ጋር እንታገላለን ያሉ ነበሩ። እንታገላለን ታጋዮች እንሆናለን ብሎ የታገሉ ነበሩ። ከዛ ይሄ እነ ጌታቸው ጀቤሳ እንትና ማለት ነው እዚህ ሂደን ሊቀመንበር የነበረው እነሱ ሌሎችም ያው እሱ ኢንተርቪው አለ ጊዜ ስለሌላቸው ላሳጥርላችሁ ብዬ ነው። ፕላስ ከማዶም ያገኘነው ነው። ሄዱና ሳሐሌ ሄደው ወጣት ያው ሂደን አዲስ ነው 73 የተቋቋመ 76 ዓመተ ምህረት ነው። በ3 ዓመት ነው የሄዱት እነሱ። ከዛ የሰራዊት እንደሌላቸው ያውቃሉ። አሉ እኮ በርካታ ኢትዮጵያውያን አሉ፣ የኦሮሞ ተወላጆች አሉ፣ የአማራ ተወላጆች አሉ፣ የሌላ ብሔር ብሔረሰቦችም አሉ እና ፈቃደኛ ከሆኑ ለምን አትወስዱም አሏቸው። ኦኬ ሄዱ። ከዛ የመጀመሪያ ዙር ሁለተኛ ዙር ምናምን የሚባል ነበር 50 ከዚህ ውሰዱ ነፃ ከሚባሉ ውሰዱ ተባሉ። ነፃ እኛ ስለማናውቃቸው ምረጡልን ተባለ። ፈቃደኛ ከሆኑ ሄዱና ንገሯቸው አነጋግሯቸው ሲባል 50ዎቹ እኮ እኛ ጋር አሉ ኦልሬዲ እኛ ጋር እየተዋጉ ያሉ ታጋዮች ወደኛ የተቀላቀሉ አሉ። መጀመሪያ እነሱ ብትወስዷቸውስ አሏቸው። ኦኬ ጥሩ ነው፣ እንዲያውም ጥሩ ነው። ኦልሬዲ ወደ ትግል የገቡ ናቸው፣ ከምርኮኝነት ወደ ትግል የገቡ ናቸው። እነሱ ስጡ ነው። 50 ታጋዮች ሻዕቢያ ጋር የነበሩ 50 ታጋዮች መጡ። ከ50ዎቹ ውስጥ አንዱ ባጫ ነው። አባዱላ አልገባም እዚህ ውስጥ። ድሬሰር ነው ሕክምና ዝም ብሎ ነገር ቁስለኛ ማከም ምናምን አስተምሮታል። ግን ኦልሬዲ ወደ ተዋጊነት ግን አልገባም። ባጫ ተዋጊ ሆኗል፣ የሻዕቢያ ተዋጊ ሆኗል። 50ዎቹ ነበር።
ውሸት ነው ካላችሁ ኩማ ደመቅሳ በህይወት አለ ጠይቁት። ዘመድ አዝማድ ጓደኛ ካላችሁ ኩማን ጠይቁት። አባላን ጠይቋቸው። የሻዕቢያ ታጋይ ነበር ይሄ። እነዚህ ከዛ ሰብስበው ሻዕቢያ የተሰበሰባቸው ሂምቦል የሚባል ሂምቦል ሳሕል ነው፣ ሴንተር ነው። ልዩ ቦታው ሂምቦል ነው የሚባለው። ሂምቦል ይሄ 103 ምርኮኞች እና ከሻዕቢያ ጋር የነበሩ 50ዎቹ እና ሌላ 53 ከሌላ ታጋዮች ያልነበሩ ወደ ሻዕቢያ ያልታገሉ 103 እንካ ተብሎ ተረከቧቸው። እነ ጌታቸው ጀቤሳ ማለት ነው። ጌታቸው ጀቤሳ በዛ ትንሽ ይታመም ነበር እዛ አካባቢ፣ በዛው ወደ ሱዳን ምናምን ገባ። ኤኒዌይ 103 ወደ ትግራይ መጡ። በባርካ በሸራሮ ሸሸቤት አድርገው ሰቆጣ አስገቧቸው። የኢህዴን ሄድኳርተር ሰቆጣ ስለነበረ ነው። እዚህ ላይ ርክክብ ስነ ስርዓት ላይ ኢሳያስ ነበር፣ ኃይለ ድሩዕ ኃይለ ወልደስላሴ ውጭ ጉዳይ ሚኒስትር የነበረው ነበር፣ ጴጥሮስ ሰለሞን ነበር፣ ሮሞዳን መሐመድ ኑር ነበር። አራቱ ነበሩ። ይሄ ተራ ወታደር ስለሆነ አያስታውሰው ይሆናል። በዚህ ርክክብ ስነ ስርዓት ነው የምናገረው ነበሩ። እና ይህን ሁላ አብሮ የመጣው ከሱ ኢብራሂም መልካ የሚባልም ነበር። እሱም ታጋይ ነበር፣ የሻዕቢያ ታጋይ ሆኖ ነበር ከሱ ጋር ከባጫ ጋር። ኢብራሂም መልካ የመጀመሪያው የኢህዴን ሊቀመንበር ነው። የኢህዴን ማዕከላዊ ኮሚቴ ነበር። ከነ አባዱላ ጋር ከነ ኩማ ጋር ማዕከላዊ ኮሚቴ ገብቶ ነበር። ኦፒዲዮ ሲመሰረት የመጀመሪያው ኦፒዲዮ እንትን ሆኖ የመጣ ነው፣ ሴክሬታሪ ሆኖ ነበር። እና እነ አባዱላ እነ ኩማ ደመቅሳ ሁለተኛ ዙር ነው የመጡት፣ ከሱ ጋር አይደለም የመጡት፣ ሁለተኛ ዙር ነው። የሚቀጥለው ጊዜ ኢንትረስቲንግ ስቶሪ እዚህ ላይ ኢንትረስቲንግ ስቶሪ ከነገሩን ነው። ኢንትረስቲንግ ስቶሪ ከአስመራ በአባቱ ወሎዬ የሆነ ልክ እንደነ ጃማይካ የሚባለው የህወሓቱ ታጋይ ከኤርትራ ታጋይ ነበር። በአባቱ ወሎዬ ነው፣ በእናቱ ኤርትራዊ ነው። ከዛ መጥቶ አንደኛው በመጀመሪያ ዙር ከነባጫ የመጣው የሻዕቢያ ታጋይ ነበር። ምርኮኛ ሳይሆን የሻዕቢያ አክቲቭ የሻዕቢያ ታጋይ ከአስመራ ወደ ትግራይ ገባ። በአባቴ ወሎዬ ነኝ እኔ ሄጄ ከኢህዴን ጋር መታገል ፈልጋለሁ፣ ለአማራ ህዝብ መታገል ፈልጋለሁ ብሎ አብሮ መጣ። ከነዚህ ምርኮኞች ጋር አብሮ መጣ እና አጋጣሚ ልክ እንደ አማራ ልማት ማህበር ምናምን የተጀመረ ነበር የሆነ ነገር፣ እሱ እንዲያስተባብር ምናምን ነው ያደረጉት። መጨረሻ አካባቢ እንደዛ ይመስለኛል። አብሮ ይዟት መጣ። ከነ ባጫ ጋር ነው የመጣው፣ አክቲቭ የሻዕቢያ ታጋይ የነበረ ማለት ነው። እና ይሄ ሰውዬ አብሮ የመጡ መስዋዕትነት የከፈሉ አሉ። አብሮ የመጡ መስዋዕት ከኢህዴን ጋር እየተዋጉ ከነ በረከት ከነ አዲሱ ጋር እየተዋጉ መስዋዕትነት የከፈሉ አሉ። አዲስ አበባ ይገቡም አሉ። አዲስ አበባ ገብተው የነጻነት በተለይ ወደ የደቡብ የተለያዩ ብሔረሰቦች በኋላ የብር ሸለቆ ምናምን ታጋዮች ምናምን ተብለው ተቋቁሞ መስዋዕትነት የከፈሉ አሉ። አሁንም ጤናማ የሆነ ጡረታ ህይወት የሚኖሩ አሉ። አዲስ አበባ ውስጥ ጤናማ የሆነ መስዋዕትነት ከፍለው ታግለው ምናምን አዲስ አበባ ጡረታ ይወጡ አሉ። እንደ ኢብራሂም ያው በኋላ ነው ወደ ተገምግሞ በግምገማ ነው ሌላ የወጣው። ባጫ ደበሌ ምርኮኛ ስለሆነ አይደለም ኢትዮጵያውያን የሚሰርቡት፣ ወንጀለኛ ስለሆነ ነው። ዛሬም ድረስ ማለት ሰው ለሻዕቢያ ነፃነት የታገለ መጀመሪያ ደርግ ሆኖ የደርግ ሰራዊት ሆኖ ሻዕቢያን አጠፋለሁ ብሎ ሳሕል ሄዶ ከዛ ደግሞ ብሬንዌሽ ተደርጎ ለምን ትወጋናለህ ተብሎ እኔ በቃ እንዲሁ የእናንተ ታጋይ ልሆን ኤርትራ ነፃ ላውጣ ብሎ እንደገና ኤርትራ ነፃነት ታጋይ ሆኖ ከዛ ተሽጦ እንካ ተብሎ ለኢህዴን ተሰጥቶ የኢህዴን ደግሞ ታጋይ ሆኖ ከኢህዴን ታጋይነት ኦፒዲዮ የሚባል መስረት ተብሎ እሺ ብሎ ኦፒዲዮ ጋር ሄዶ ከዛ ኢህአዴግ ኩን ሲባል ኢህአዴግ ሆኖ ከዛ ኦህዴድ ምናምን ኢህአዴግ ብልጽግና ሆኖ ሲባል እሺ ብሎ ወደ ትግራይ ጦርነት ዝመት ሲባል እሺ ብሎ አምባሳደር ሆኖ ሲባል እሺ ብሎ እዚህ ሁሉ ባህሪ የተላበሰ ነው ባጫ ደበሌ። አሁንም ዓለም በሙሉ የሚያውቀው ተመልካቾች፣ ዓለም በሙሉ በሚያውቀው በርካታ ወንጀል የተፈጸመበት በርካታ ጄኖሳይድ የተፈጸመበት ይቀልዳል ማለት ይሄ ከማን ነው የተማረው? ባጫ ስንል ከጌታቸው ረዳ ነው የተማረው። ገሎም አልገደልኩም ይላል፣ ደፍሮ አልደፈርኩም ይላል። ምን ይመጣብኛል ነው፣ ምን ይመጣብኛል? ኦልሬዲ ሞቻለሁ፣ ከዚህ በኋላ ምን ይመጣብኛል ነው። የጥምረት ኃይሎች እየመጡ ነው፣ አይተውትም። ባጫ ደበሌ ዋሸ አልዋሸ፣ ቀጠፍ አልቀጠፈ፣ እውነት ተናገር አልተናገር፣ ከዚህ በኋላ የሚያመልጥበት እድል የለውም። ፎር ዘ ሬኮርድ ግን እሱን እያለ ምንድን ያለ ትግራይ ውስጥ አንድ ሰው አልገደልንም አለ። አንድ ሰው አልገደልንም አለ ማለት ሲጋራ ጠማኝ ብሎ ይገድል ነበር መከላከያ።
እኔ የአክስቴ ልጅ ሲጋራ ጠማኝ ብሎ ነው የገደለ። ሱቅ አሳየኛል። ኧረ የለም ሱቅ ከየት ይገኛል ግንባሩን ብሎ ተሄደ። የአክስቴ ልጅ ሲጋራ ጠማኝ ብሎ ሲጋራ ጠምቶ ሰው የሚገድል ሰው በሙሉ ይህን ሁላ ቪዲዮ ዓለም በሙሉ ሲያየው የነበረ መከላከያ አንድ ሰው አልገደለም ብሎ ሲናገር ምን ያመጣሉ ነው ይሄ? ምን ያመጣ ከነባጫ በእኛም ያለ አግባብ አንዲት ቦታ ላይ ሰው የገደለ ካለ እኔ እውነቴን ነው የምነግርህ፣ ማንም አይምራም። እዛ ነው የሚገሉት፣ ጓደኞቹ ናቸው የሚገሉት። እና ካለና ህዝብ የማይደግፈው ወታደር አያሸንፍም። እና አሁን ይሄ አንድ ሰው አልገደለም፣ መከላከያ አንድ ሰው አልገደለም። ምክንያቱም ህዝብ ጦርነት ከገደልክ ህዝብ አይደግፍም ነው። እውነት ነው። ለዛ ነው በ8 ዓመት ሙሉ የትግራይ ወጣት ሆ ብሎ ወጥቶ አሽቀንጥሮ ጉድ ያደረገ ኃይለ ገብረስላሴ ሩጫ ያስባለ ስለገደልከው ነው፣ ስለደፈርከው ነው አይደል? ስላወደምክበት ነው። ምን የሚነገራለሁ? ለዚህ እኮ ነው እሱ ህዝብ የመታው ጊዜ ህዝብና ጠላት ሳት ላይ ሁሉም የመታ ጊዜ ጠላት ታፈራለ፣ አገነስ አንተ ይነሳል። እሱ እውነት ነው። እሱን ያደረገው ደግሞ በኢትዮጵያውያን የዚህ ሰው የውሸት ምንድን ነው አለ። በቃ ኦፒዲዮ ማለት ብልጽግና ማለት ባጫ ለበላይ ነው። አብይ ዝም ብሎ አይደለም የሚዋሸው። ዝም ብሎ ዋሽ ምን ይመጣብህ ነገር የለም ነው። አንድ ሰው አልገደልንም ይላል። ከ6 ዓመት በኋላ የትግራይ ጦርነት አንድ ሰው አልገደልንም ይላል። 1 ሚሊዮን ህዝብ አልቋት እየተባለ 600,000 አልቋል ብሎ የመጀመሪያ ዓመት ከምናምን ሪፖርት ያደረገው የጄንት ዩኒቨርሲቲ የቤልጅየሙ የተጠና የረሳይ ተፈጽሟል እየተባለ በሁሉም የተረጋገጠ መከላከያ አንድ ሰው አልደፈረም፣ አንድ ሰው አልገደመም። ከ120,000 ሴት 16 ነው የደፈረው አለ መከላከያ። ምናልባትም 16ቱ ባጫ የደፈራቸው ሊሆን ይችላል ያቺ ሴት ጨምሮ። 120,000 የተደፈረበት ትግራይ መከላከያ አንድ አልደፈረም ይላል። ለምን? እነ ባጫ እነ ጌታቸው አድነው እንትና ክሊን አድርገውታል። ወንጀል የፈጸመው አማራና ኤርትራ ነው አሉት። መከላከያ ምንም አልፈጸመም ማለት ከአማራው አማራ ልዩ ኃይል አልፈጸመም። ምክንያቱም አማራ ልዩ ኃይል ከነሱ ጋር ነው ያለው። ደመቀ ዘውዱ አልፈጸመም። ምክንያቱም ከነሱ ጋር ነው ያለው። የፈጸመው ማን ነው? አሁን ፋኖ ተብሎ የሚጠራው ስም እንደዛ ነው ያሉት እነሱ። ጌታቸው ከዚህ በኋላ ጄኖሳይድ ተፈጸመ ብዬ የፌዴራል መንግስት ስልጣን ይዤ አልናገርም አለ። ከየት መጡ? ከለንደን መልስ ነው። ለንደን ጄኖሳይድ ተፈጽሟል እያለ አብይ አህመድ የሚመራው መንግስት ጄኖሳይድ ተፈጽሟል። ከዚህ በኋላ ግን ጄኖሳይድ ተፈጽሟል ብዬ አልናገርም በአንደበቴ ምናምን ብሎ እነሱን ሰምቶ ነው። እነ ጻድቃንም በፐርሰንት ኢትዮጵያ መከላከያ ዝም ብለው ምንም ወንጀል እንዳሰራ አድርገው እነዚህ በነጌታቸው እንትን ነው እነሱ የከፈቱት በር ነው ባጫ የተከተለው። ዲቪዥን ኦፍ ፓወር እናርግ ነው ፌደራል መንግስት ጋር መሰራው ጄኖሳይድ የሚል ቃል ካሁን በኋላ አልጠቀምም። ፌደራል መንግስት ጋር ይሰራው ተፈጽሟል፣ ኤርትራ ፈጽሟል፣ ነፃ ላወጣቸው አልፈልግም። ፌደራል ጋር መስራት ስለጀመርኩ ኤርትራውያን የፈጸሙትን የኤርትራ ሻዕቢያ ሰራዊት የፈጸሙን ወንጀል ዋይቶች ላረግ አልፈልግም። ቅር የሚለው ሰው ካለም ቅር ሊለው ይችላል። አይደለም ወንጀል ሲስተማቲክ ወንጀል ነው የፈጸሙት ያውቃሉ። ቅድም እንዳልኩ ማስጠንቀቂያውም እኮ ኢሳያስ ይሄን አጋጣሚ ከተጠቀመ አደገኛ ነው የሚሆነው ብሎ እኮ አብይ መልእክት ልኮልናል በሬድዋን በኩል ማለት ታሪክ ስለሆነ ነው የምናወራው። ግን ሬክለስ ነው ኢት ዋዝ ሬክለስ ኦን አወር ፓርት። የኢሳያስን አቅም አኒመስ ምንድን ነው ጥላቻ እያወቅን ይህን አጋጣሚ ተጠቅመን ኢት ውድ ራዘር ቢ አትሊስት ይነስ ይብዛም የኢህአዴግ አመራር አባል ነበረ ከሱ ጋር ተቀራርበህ መስራት ወይ አትሊስት ልዩነቱ እየሰፋ ወደ ጦርነት የሚያደርግበት ሁኔታ አቮይድ ማድረግ ሲገባ አላረግ ነው። ይሄ ሰው ራሱን ሸጦ ብልጽግና ነፃ እያደረገ ያለው አብይ አህመድ ነግሮን ነበር፣ ኢሳያስ ይጨርሳቸዋል ብሎን ነበር ይላል። ይሄ ኢትዮጵያ ቴሌቪዥን ሲፎክር የነበረው ትግራይ ቲቪ እና ድምፅ ወያኔ አሁን ነው ታሪክ ነው የማወራው ሚስጥር ነው የማወራው ይለናል። ግባ በለው ብሎ እኛ ከብልጽግና ጋር የምንታረቅበት ነገር የለንም፣ ከእናንተ ጋር ግንኙነት የለንም እያለ ሲፎክር የነበረ ሰውዬ እኔ ነፃ ላረገው አልችልም፣ ኤርትራ ነው የፈጸመው ይላል። ማን ነው? ብልጽግናን ግን ዝም ብሏል። አብይ አህመድ ዝም ብሏል። የእነሱ ዩኒፎርም ለብሰን እኮ ነው የገባ ነው እንጂ አልገባም እኮ ኤርትራ ሰራዊት እኮ አልገባም እያለ እነ ባጫም እነ ብርሃኑ ጁላም በሙሉ ሚዲያው በሙሉ ሲከደን እየደፈረን እየገደለን እያዋረደን ዓለም በሙሉ እየተመለከተው ዝም ብሎ የነበረው ብልጽግና አሁን ይሄ ደግሞ ብልጽግና ለማጠብ እንትን ይቀመጣል። አጋጣሚ ሆኖ ጥምረት እየመጣ ነው። ጌታቸው የት ይገባል? ይሄ ጥምረት ሲመጣ የት ይገባል? ራሱ ነው የሚያስበው።
ሞቅ ሲለው ምን ብሎ እንደሚያስብ ምን ብሎ እንደሚናገር እናውቃለን፣ እንሰማለን እኮ እንሰማለን። አጠገቡ ያለው አብዛኞቹ እንቀራባቸው ናቸው። ከእሱ ጋር ሲያወሩ የሚሉት በማግስቱ መጥተው ይነግሩናል። አንዳንዶቹ ይነግሩናል፣ ምን እንደሚል ምን እንደሚያስብ ይነግሩናል። ሚዲያ ላይ ሲመጡ ሌላ ሰዎች ናቸው። ሚዲያ ላይ ሲመጡ ከኋላ ሌሎች ዘሪሁን ተሾመ አይነት ነው። ዘሪሁን ተሾመ እኔ አዝናለሁ፣ ለሱ አዝናለሁ። በዚህ እድሜ እንደዚህ ብሎ ለዚህ ለእንጀራ ብሎ እንደዚህ መሆኑ እኔ አዝናለሁ። ግን እነዚህ ደግሞ ይብሳሉ። ቢያንስ እሱ ፖለቲከኛ አልነበረም፣ እነዚህ ግን ፖለቲከኞች ናቸው። ቢያንስ ዘሪሁን ተሾመ ኮንስቲትዌንሲ የለውም። የትግራይ ህዝብ ዝም ብሎ ከሩቅ ዘሪሁን ወንድሜ ይለዋል እንጂ የትግራይ ህዝብ እንደ ፖለቲከኛ አይቶት አያውቅም። ይሄም ኃላፊነት የትግራይ ህዝብ ኃላፊነት አለብኝ ብሎ አያውቅም። እነዚህ ሰዎች ግን ኃላፊነት ነበራቸው። ህዝባቸውን ክደው በልተው ቅርጥፍጥፍ አድርገው አደራ የወንድሞቻቸው የሰባታት እንትን ኃላፊነት ቅርጥፍጥፍ አድርገው ነው የገቡት እነዚህ ብልጽግና ላይ። ምክንያቱም ህወሓት ገንዘብ የላትማ፣ ስልጣን የለም፣ ገንዘብ የላትም። አሁን ያለው ሀብት ያለው ምናምን አዲስ አበባ ነው ያለው፣ ወደ እሱ ነው የሄዱት። ባጫ ደበሌ ይሄ የባጫ ታሪኩን ባጭሩ ይሄ ነው። ባጭሩ ባጫ የሻዕቢያ ታጋይ ነበር፣ ለኤርትራ ነፃነት የታገለ ነው። አሁን ቀይ ባህር ይመለከተኛል የሚለው ከዚህ በፊት ግን ቀይ ባህር የኤርትራ ነው ብሎ ሻዕቢያ ታጋይ ሆኗል። ኤርትራ ነፃ መውጣት አለባት ብሎ ታግሏል። የሻዕቢያ ታጋይ ሆኖ ታግሏል። ታሪክ ነው የምናወራው። ይሄ የአብይ አህመድ ከብልጽግና ለምን ወጣ ቲፒኤልኤፍ ብሎ የትግራይ ጦርነት ኦፒዲዮ አሁን የሚያወሩት ነው የምሰሟቸው ከሆነ በተለይ ኦፒዲዮ በአፋን ኦሮሞ የሚደረገው ፖለቲካ ዲስኮርስ ውይይት ሲያደርጉ እንደሚሉት አብይ እኮ ነው ይሄ ሰውዬ እኮ ቀዥብ ነው ሞኝ ነው ይሉታል። አብይ ራሱ እኮ ነክቶ የማይነካ ነክቶ ነካክቶ የትግራይ ህዝብ ምንም አይነት ችግር አልነበረም ከኦሮሞ ህዝብ ይሉታል። ኦፒዲዮ ከህወሓት ጋር ምንም ችግር አልነበረበትም። ቻው ብሎ ሄዷል፣ ወደ ትግራይ ቻው ብሎ ሄዶ ነበር። እኛ ብልጽግና ብለን እዚህ ብንቀመጥ እሱ የክልሉ ፖለቲካ ፓርቲ ገዢ ሆኖ እዛ ቢቀመጥ ምንም ለኢትዮጵያ ስጋት አልነበረም፣ ለፌዴራል መንግስት ስጋት አልነበረም። 4 ኪሎ ገባለሁ ብሎ አስበው አያውቅም። ራሳችን ነው ችግሩ የገባ ነው። ይሄ ሰውዬ ነው ችግሩ የከተተ ነው የሚለው እውነት ነው። እኔ ብዙ ጊዜ ደግሞ ደጋግሜ የምናገር እሱ ነው። የስልጣን ተፎካካሪ አልነበረም። ቻው ብሎ ሄዷል። እሱ ትግራይን ክሳለሁ የትግራይ ህዝብ ክሳለሁ ብሎ ሄዷል። የረሳሁት ህዝብ አለኝ ብሎ ሄዶ ነበር። ይሄ ሰውዬ የፎከረ ጊዜ አብይ ሲፎክር በአሸናፊነት መንፈስ ሲናገር ይታወቃል። አብይ መቼም አሁን ወደ ኋላ ማሰቡ ከባድ አይደለም። ወደ ብልጽግና አልገባም ያለ ብሎ እምቢ ብሎ ያኔ የከፈለው ወሰዓትነት ይላል። የትግራይ ህዝብ የተመታው ህወሓት የሚባል ፖለቲካ ፓርቲ ኢህአዴግ ሲፈርስ እኔ መፈርሼ ብልጽግና አልሆንም ብሎ እኔ ብልጽግና ቤት ገብቼ አልንቦጫረቅም ብሎ መግለጫ ያወጣው ቲፒኤልኤፍ ይሪመምበር ዛት ወርድ አልንቦጫረቅም ነው ያለው። የጋራ እንትን ኮመን ዲኖሚኔተር የለንም፣ ከብልጽግና የሚባል አመለካከት የለንም። እኔ ፖለቲካ ፓርቲ እኔ እዚህ ሆኜ እቀጥላለሁ ነው ያለው። እሱ ግን ካልገባችሁ ብሎ ነው ትግራይ ነው የመጣው። አጋጣሚ ደግሞ ተመቻችለት። ትንሽ እንሄዳለን። ይሄ ምክንያት አለን። እቺ ቀጥዬ የማሰማችሁ ለማስታወስ ነውና እስቲ ከኦፒዲዮ ፖይንት ኦፍ ቪው ምን ያህል ዋጋ ነው ያስከፈለው ለኢትዮጵያ? ይሄ ኃይል ዝም ብሎ ብልጽግና ውስጥ ቢቀመጥ ኖሮ ቢያንስ የያዘውን ይዞ መቆየት ይችል ነበር። ቢያንስ ስልጣንም የሰረቀውንም ምናምንም ይዞ መቆየት ይችል ነበር። ከብልጽግና የወጣበት የግምገማ ስህተት ከፍተኛ የሆነ ኪሳራ አድርሷል። መልሶ ማየት አይከብድም። ቀድሞ መገምገም የሚከብደው እንጂ መልሶ ማየት ችግር የለውም ብዬ አብይ አህመድ አሊ እችን ልድገምልህ ኦፒዲዮ ወደ ትግራይ ምን ያህል አስበህ የገባህበት እስቲ ትነግረናል። አስበህ የገባህበት ካልኩሌት አድርገህ የገባህበት ቀድሞ ማሰቡ አሁን እስቲ ያዋጣል አያዋጣም? ዝም ብለህ ትግራይ ብትነካ ይሻላል ነበር ወይስ እች እንደገና ብልጽግና እችን ስሟትስ ብልጽግና መልሶ ማየት አይከብድም። ቀድሞ መገምገም የሚከብደው እንጂ መልሶ ማየት ችግር የለውም ብዬ አሁን ያዋጣል አያዋጣም? ብትነካ ትግራይን ብትነካ በመንካት ስልጣን ኮንሶሊዴት አደረግ ጥሩ ኢትዮጵያ የሚቀጥለው 10 20 30 ዓመት እማረዋለሁ ብለህ የምታስበው እድሉ ተመቻቸልህ ወይስ ተቀጨች? ጥሩ ነው አይደል? አሁን ማሰቡ ከባድ ነው። ከባድ አይሆንም እኮ ወደኋላ አስበው። ያኔ ሆ ብሎ እየዘለልክ 4 ሜትር 5 ሜትር እየዘለልክ አስመራ ሄዳል፣ ምጽዋ ሄዳል፣ ያው ባህር ዳር ጎንደር ሄዳል። ከፋርማጆ ጋር ኤርትራውም የአማራ ክልል ማን ነበር ይሄ እንትን ምንድን ነው የሚለብሱት እዚህ አካባቢ ጃኖ ነው የሚሉት። ጃኖ ለብሰ ፎክረሃል እኮ በሄድክበት። ወደኋላ አሁን ማሰቡ ያንተን ቋንቋ ልጠቀም ብዬ ነው። ያንተን ቋንቋ ልጠቀም። ወደኋላ አሁን ማሰቡ ከባድ አይሆንብህም። የከፈልከው ዋጋ ይሄ ንግግር ይሄ አቋም ያስከፈለው ዋጋ ማለት ነው።
ጥምረት ምናምን ማንም አስቦት አያውቅም። ማንም አስቦት አያውቅም። በየፊናው በየራሱ የቤት ስራው ይሰራ ነበር። ይህን ሁሉ አሰባሰበ የመጣበት ጉዳይ ነው። አሁን ቀጥለን ተመልካቾች የኦፒዲዮ ልጆች እና የኦፒዲዮ ልጆች አሁን ኢንትረስቲንግ የአባዱላ ጉዳይ እነግራቸዋለን። አባዱላ እውነት ነው። አባዱላ ኦሮሚያ ታንኪዩ የሚል ኢህአዴግ ሁሉ ዝም ብሎ በአንድ ሙቀጫ ሁሉም ቀጠቀጡት እንጂ ኦፒዲዮ ሰርቷል። ኦሮሞ ህዝብ ቀላል አይደለም። ኢህአዴግ ኦነግ እያንዳንዱ ኦሮሚያ ውስጥ የኦነግ አመለካከት አለ ብሎ ስለሚያስብ እንደምንም ብሎ ኦፒዲዮን ኢምፓወር የማድረግ ኦፒዲዮ ማህበረ መሰረት እንዲኖረው ኦፒዲዮ በልማት በምናምን አክቲቭሊ እንዲሰራ ብዙ ኢንካሬጅ ሲደረግ ነበር። ኦፒዲዮ አይደለም እንደዛ ይደረግ ነበር። እኔ አልለማሁም፣ እኔ ዘረፍ ነበር፣ እኔ እንደዚህ ይደረግ ነበር ምናምን ካለ የራሱ ጉዳይ ነው። አሁን መለስ ነው ሲዘርፍ የነበረው ወይስ አብይ አህመድ ነው እየዘረፈ ያለው? የራሱ አሁን ራሱ ህዝቡ ነው የሚመለከተው። መለስ ነበር ሰላም የሰጠ ወይስ አብይ አህመድ አሊ ነው ሰላም የሰጠ? ራሱ ነው የምታውቀው። እኔ ገሌ ይሻላል ገሌ ጥሩ ነበር አይደለም፣ ራሱ ታውቀዋለህ። እኔ ሩቅ ነው ያለሁት፣ የራሴ ምልከታ አለኝ፣ ግን ራሱ ታውቀዋለህ። መለስ ነበረ ወይ የኦሮሞ ወዳጅ ወይስ አብይ አህመድ ነው የኦሮሞ ወዳጅ? ራሱ ታውቀዋለህ። አፋን ኦሮሞ መናገር ነው የኦሮሞ ወዳጅ የሚያስብለው ወይስ አፋን ኦሮሞ ማይናገር ግን ለኦሮሞ ህዝብ የሚሰራ የሚታገል ሪስፔክት አድርጎ መስዋዕትነት የሚከፍል አመራር ነበር ኦሮሞ የሚፈልገው? እሱ ራስ ታውቀዋለህ። ሞቱማ ኦሮሞ የሚለው ቋንቋ የሚያወጣና አይ የኢትዮጵያ መንግስት እያለ ግን ለኦሮሞ ህዝብ ዲው ሪስፔክት ሰጥቶ የሚያስተዳድር እሱ ነው የሚሻለው ወይስ አፋን ኦሮሞ ኦሮሞን ብሊሶሜራ እያለ የሚፎክር ብሊሶሜራ ይላል። ኢትዮጵያ ብሊሶሜራ የሚል የምንፈልገው የነበረው ኢትዮጵያ እሱ ሄደና የሆነ ቆሻት ቀበሌ ላይ ሄዶ ብሊሶሜራ ይላል። ነፃ ወጥተሃል እኮ ኦሮሞ፣ ከዚህ በኋላ ምን ታደርጋለህ? ጃልማሮ እኮ ዝም ብሎ የሚዋጋው እኮ እኔ እኮ ኦሮሞ ህዝብ ግን ነፃ ወጥቻለሁ እኮ ሙሴ ነኝ እኮ ይላቸዋል። አባዱላ አፋን ትግርኛ እንደሚችል ታውቃላችሁ? አባዱላ ኢንትረስቲንግ ስቶሪ ልንገራችሁ። አባዱላ ከ25 ዓመት በኋላ ምን ያህል ሜሞሪ ሊኖር እንደሚችል በአባዱላ ፊት ሆናችሁ ይሄ ፕሮግራም ቢያዩት ደስ ይለኛል። አባዱላ ከ5 ዓመት በኋላ ኦፒዲዮ 25ኛ ዓመት ሲያከብር አዴት ሄዱ። አክሱም አዴት ገጠር ወረዳ ነው። ኦፒዲዮ እንዳለ ባስጠኑ መጣ። አባዱላ መጣ። ትምህርት ቤት ነው የገነቡት። የኦፒዲዮ የ25ኛ ዓመት ምክንያት በማድረግ ኦፒዲዮ የተመሰረተበት ቦታ እነ ክንፈ ገርመድን ያሰለጠኗቸው ያኔ 3 ወር ስልጠና ነው የነበረው። ኦፒዲዮ ሲመሰረት ፖለቲካው ስልጠና አጠቃላይ የኢህአዴግ ምናምን መጥተው ከህዝቡ ጋር ነበር የሚኖሩት፣ ከህብረተሰቡ ጋር ነበር የሚኖሩት። አቦይ ቀሺ ጊደይ፣ ማማ አሚና ምናምን የሚባሉ እዚህ ነበሩ። አብረን ነበር በአካል አገኛቸው። አባዱላ በአካል ሄዶ አገኛቸው። ኤሌመንተሪ ለማስመረቅ ነበር ሄዱት። ምን አለ ዩኒቨርሲቲ ቢገነባላቸው። አሁን ትንሽ ነው የገነቡት በነገራችን ላይ። አሁን ትልቅ መገንባት ሲሉ ነበር። ፍቅር ቢኖር ኖሮ ትግራይን መካስ አለብኝ ካለ የኦፒዲዮ አሁን አይከስም እንጂ ሌላ ዲዘርቭ ያደርግ ነበር የአካባቢ። ከሌሎች ጓደኞቻችን ጋር እዚህ ቦታ እንጫወት ነበር እንኖር ነበር። አሁን ትግርኛ ጠፋብኝ ምናምን ብሎ በትግርኛ ነው የሚናገረው። አንዳንዴ የአዴት ህዝብ ፈረንጅ ይመስለውና ዊ ይለዋል። ዊ እኛ ማለት ነው። የተተረት ለመዝናናት የሚያክል እስራና ሙሽታ ዓመት ወዝ ቀሺ ግዴ ሞይ አሚና ካለ አርስቶት ብጾትና ክንዛረብ ክንመካከር ክንጻወት ነርና هذه تراسيو አሁን ተረሳ። እዚህ ተረሲዩ ዊዝ አቦይ ቀሺ ነው የሚለው በእንግሊዝኛ ይቀላቅላል። ምስ አቦይ ቀሺ ለማለት ዊዝ አቦይ ቀሺ ይላል። አቦይ ቀሺ ግደይ ነው የሚለው። ይሄን ፈገግታ ድሮ ነበር ሰው ያውቀዋል። አገኛቸው እዛ ከ5 ዓመት በኋላ እነዚህ ሰዎች አገኛቸው፣ ተጫወተ፣ ትምህርት ቤቱን አስመርቆ ሄዱ። መጨረሻ እነ ባጫ ደበሌ አንድ ፋብሪካ አላወደምንም የሚሉት አንድ ፋብሪካ ትግራይ ውስጥ አላወደም ሻዕቢያ ነው የወደመው የሚሉት አልመዳ ጨርቅ እንዴት እንዳደረጉ ተመልከቱ። ነገር እዚህ ውስጥ ልብስ ፋብሪካ ነው። በጣም ይገርማል። በጣም የሚገርም ነገር ነው።
ያው ቤተሰቦቻችን ያው የህፃናቶች ነው። በጣም የሚገርም ነው። በጣም ይገርማቸዋል። የልብስ ፋብሪካቸው ኦሪጂናል ነው። እቃው ከውጭ ነው የመጣው። በጣም የሚገርም ነገር ነው። ይሄን እንደምታዩት አልመዳ ጨርቃጨርቅ እንዴት አድርጎ ሲዘርፉት እንደነበረው የኢትዮጵያ መከላከያ ሰራዊት ተመልከቱ። በስንት ብር ነው የምትገዛው? ዋጋው ስንት ነው? ይሄን ባጫ ደበሌ አንድ ባላወደም ነው የሚለው ተመልከቱ። መጨረሻ ላይ አልመዳ ያው ሰልፊ ነው የሚነሱት። ይሄን ተመልከቱ። አልመዳ ጨርቃጨርቅ እንደዚህ ነው ያወደሙት። እንደዚህ እንደምታዩት ነው። እንደዚህ ነው ያወደሙት። ኦፒዲዮ ነው የኦፒዲዮ ልጆች የሰሩት ነው። በዚህ በኩል በፈገግታ ትምህርት ቤት ገነባ ብሎ ከዛ መጥቶ ፋብሪካውን ያወደመው የአባዱላ ልጆች ናቸው። ቀጥለን የባጫ ደበሌና የዚህ ሰው በነገራችን በኢንቴግሪቲ አይገናኙም፣ በስብና አይገናኙም። አባዱላ በትግርኛ የነገረው ነገር አለ። የምንናገረው የኦፒዲዮ ኃጢአት በልኩ እንድንነገር ነው። ኦፒዲዮ ትግራይን እውነት ዲዘርቭ ታደርጋለች ወይ እንደዚህ አይነት ነገር ወይ ኦፒዲዮ በትግራይ የነበረው ዋጋ የትግራይ ህዝብ የከፈለው ዋጋ ኦፒዲዮን በመመስረት የከፈለው ዋጋ እንደዚህ ነው ወይ የትግራይ ህዝብ ላይ ሪስፖንድ የሚደረገው? እንደዚህ አይነት ወንጀል ነው ወይ ዲዘርቭ የሚያደርገው የትግራይ ህዝብ? አባዱላ በሆነ ወቅት የነገረን በአንድ ቃል እንገራቸው የትግራይ ህዝብ መስዋዕትነት የትግራይ ህዝብ በዚህ የትጥቅ ትግል ውስጥ ከፍተኛው መስዋዕትነት ከፍሏል። ያልሰዋ ቤተሰብ አለ ብዬ አልገምትም። የቀረውም ቢሆን በህይወቱ ቢቀርም በጉልበቱ፣ በእውቀቱ፣ በንብረቱ መክፈል የሚገባውን ሁሉ ከፍሏል። ከመክፈል በከፈለው መስዋዕትነትም ባለድል ሆኗል። የዛሬው ሰላም፣ ዲሞክራሲ፣ የቀጣዩን አገር ቀጣዩን ትውልድ ለመገንባት የሚያስችለው ምቹ ሁኔታ ተፈጥሯል። ስለዚህ ለዚህ ታላቅ እዚህ ትልቅ መስዋዕትነት ለዚህ ታላቅ ድል በመድረሳችሁ እንኳን ደስ አላችሁ። በማንኛውም ጊዜ ልትኮሩበት፣ ልትደሰቱበት ይገባል ብዬ ገምታለሁ። ባሳለፈው የትግል ወቅት ውስጥ የትግራይ ህዝብ መክፈል የሚገባውን መስዋዕትነት ከፍሏል። አንዳንዴ መክፈል ከሚገባው በላይም ከፍሏል። ያልሰዋ ቤተሰብ የለም። በህይወት የቀረውም ቢሆን በቀላሉ ማይታይ የጉልበት፣ የእውቀት፣ የንብረት መስዋዕትነት ከፍሏል። በዚህ መስዋዕትነት ለዛሬ ብቻ ሳይሆን በቀጣይ ሀገራችንን ለመገንባት ለቀጣዮቹ ትውልዶች የሚያገለግል ድል ተጎናጽፏል። ስለዚህ ለመላው የትግራይ ህዝብ እንኳን ደስ አላችሁ። በትግላችሁ ልትኮሩ ይገባል። እንግዲህ በትግላችሁ ልትኮሩ ይገባል የአባዱላ ንግግር ነው በትግራይ ቲቪ። እንዲህ ብሎ የፌዴራል ስርዓቱ በነገራችን ላይ ዩኒታሪ ነው፣ ብሔር ብሔረሰብ የሚባል አንፈልግም ምናምን እያለ አዳሚ ስትፎክር አልነበረችም በ8 ዓመት አብይ አህመድ? ይሄ ወያኔ የሚባለው አሁን ሰሞኑን አገራዊ ምክክር አሉ። አገራዊ ምክክር ያሆኑ አይ ብሔር ብሔረሰብ የሚባለውም ይቀጥላሉ አሉ። ይቀጥል፣ እሷ መቅረት የለባትም የወያኔ ብትሆንም መቀጠል አለባት አሉ። ለምን አሰርዘውም? እሱ አንድ ነኝ ለምን ብላ አትቀጥልም? ገና ጉድሽ ገና ነው። ያንዳንዱ ጉዱ ገና ነው። ለማንኛውም የአባዱላ ልጆች የበተኑት ህዝባችን ደግሞ ተመልከቱ። ይህን ሁላ ልትኮሩ ይገባል። ለኢትዮጵያ መስዋዕትነት ከፍላችኋል፣ ብዙ ነገራችሁ ከፍላችኋል ብሎ የፌዴራል ስርዓቱ የገነባ የትግራይ ህዝብ የኦሮሞ ህዝብ ከደምቢዶሎ እስከ ሰላሌ፣ ከሰላሌ እስከ ባሌ፣ ከባሌ እስከ ሀረርጌ ኦሮሚያ ነው ብሎ የኦሮሚያ ካርታና አፋሩም ሁሉም ይሄ እንደዚህ ነዚህ ብሎ በቋንቋን መሰረት ያደረገ ብሔር መሰረት ያደረገ ፌዴራሊዝም ሲሰራ ኦፒዲዮ ስልጣን ላይ መጣና የትግራይ ህዝብ በታተነው። 1 ሚሊዮን ህዝብ አስፈጀ። ኦፒዲዮ ስንል ኦዴፓ ብሉት የኦሮሞ ዲሞክራሲያዊ ፓርቲ እሱ ነው ወንጀለኛው። እሱ ነው በነገራችን ላይ ወደ ኦዴፓ ከተቀየረ በኋላ ወንጀለኛ የሆነ ብአዴን አይደለም ብሎ አዴፓ ነኝ ያለ ጊዜ ነው የወንጀሉ ተባባሪ ሆነው። ኦሮማራ የሚባለው የመጣው በእንደዚህ አይነት ቋንቋ ነው። እነዚህ ወንድም እህቶቻችን ተመልከቷቸው።
ይሄ ህዝብ ማን የበተነው ይመስላችኋል? የአባዱላ ልጆች የበተኑት አይዲፒ ናቸው። እነዚህ ጌታቸው ረዳ ከርቷቸው የሄደው እነዚህን ህዝብ ነው። እኔ አልናገርም እያለ የሚፎክረው ጌታቸው ረዳ እነዚህን ነው። እነዚህ መመለስ አለባቸው፣ ወደ ቀያቸው መመለስ አለባቸው፣ ክብራቸው ተቧልቶ መመለስ አለባቸው ብለን የምንታገለው ለእነዚህ ነው። አባዱላ የበታተናቸው የአባዱላ ልጆች የበታተናቸው ናቸው። የአባዱላ ኦህዴድ የበታተናቸው ናቸው። እነባጫ የበታተናቸው ናቸው። እነዚህ በጀግንነት ስሜት የሚናገሩት እነዚህ ናቸው፣ የበታተናቸው ናቸው። እና ጌታቸው እነዚህ ፌዴራል መንግስት ጋር መሰራው ጄኖሳይድ የሚል ቃል ካሁን በኋላ አልጠቀምም። ፌዴራል መንግስት ጋር እየሰራው ከዚህ በኋላ ጄኖሳይድ የሚባል ቋንቋ አልተጠቀምም። ከዚህ በኋላ ከፌዴራል ጋር እየሰራው እነዚህ ልጆችን ከፊት ለፊት አምጥቶ ነው የተካሄደው። በነገራችን ላይ ከደብረ ብርሃን የደረሰ መረጃ ትላንት ደብረ ብርሃን ተፈናቃዮች አሉ፣ የውስጥ ተፈናቃዮች አሉ፣ እዛ የአማራ ተወላጆች እና ዲያስፖራ ውጭ ሀገር ያለው ገንዘብ እያዋጣ ምናምን ነው የሚያኖራቸው። በርካታ ቁጥር ብዙ ቁጥር ነው። ከአዲስ አበባ ከሸገር የሚባለው ከተማ አካባቢና የህገወጥ ቤት ምናምን እያለ የፈረሱባቸውን እና ከወለጋ አካባቢ የተፈናቀሉ ናቸዋል። ከበደሌ ከወለጋ አካባቢ የተፈናቀሉ ናቸው። ቡኖ በደሌ ሰሞኑ ይመለሳሉ የተባሉ ይህን ሁላ ዓመታት ተቀመጡና ሰሞኑ ምንድነው የተነገራቸው? አይመለሱም ተባሉ። አይመለሱም፣ አማራ ክልል በራስ አስተዳድራቸው ተባሉ። ከትላንት ወዲያ ነው የተነገራቸው። ደብረ ብርሃን አካባቢ ያላቸው ይህ መረጃ የምታውቁት ኮሜንት አድርጉ። ይህ መረጃ ማለት አይመለሱም፣ በቃ አይመለሱም፣ ወደ ወለጋም አይመለሱም፣ ወደ አዲስ አበባ ዙሪያ የተፈናቀሉ ወደ ቀያቸው አይመለሱም ተባሉ። ደብረ ብርሃን አካባቢ ያለው ተፈናቃይ። ቀጥለን አዲስ አበባ ህዝብ ያለበት ሁኔታ ወደ እያንዳንዱ ቤት ደግሞ እንግባ። አዲስ አበባ እና አጠቃላይ ኢትዮጵያ ህዝብ እንዴት ነው በቦሌ መውጣት? የጉዞ ታሪክ ያለው ሰው እንዴት ነው የሚወጣው? የሌለው ዝም ብዬ ለምሳሌ ትኬት ናይሮቢ ሄዳለሁ ወይ ዩጋንዳ ሄዳለሁ ብሎ መግባት አሁን ቦሌ እንዴት ነው የሚደርስባችሁ? ችግር የሚገጥማችሁ ምንድን ነው? የመንቀሳቀስ መብት ነፃ አለ አይደል? በኢትዮጵያ ለሕክምና ነው፣ ለጸበል ነው፣ ለምናምን ነው፣ የሆነ ለቪዚት ነው። ዩጋንዳ ስትሄዱ ወይ ኬንያ ብትሄዱ ታንዛኒያ ብትሄዱ ይሄ ሂስትሪ አላችሁ ወይ ይባላል። ሂስትሪ አላችሁ ወይ ማለት ተጉዞ የማያውቅ ሰው የግድ ነው ወይ ሂስትሪ ዛሬ ለመውጣት የግድ አምና መጓዝ አለበት? አምና አልፈልግም ዘንድሮ ግን መውጣት ፈልጋለሁ የሚል ምን እንደሚፈልገው አይቻልም። ወይ ገንዘብ ነው የሚበሉት፣ ወይ ይጎሳቁላሉ፣ ይመለሳሉ። ወደ ቤልጂየም፣ ወደ አውሮፓ፣ ወደ አሜሪካ የሚወጡ በጣም ብዙ ሰው ከቦሌ ይመለሳል። ያልደረሰው ሰው አያውቀውም። የደረሰው ሰው እገሌ እኮ ተመልሷል፣ እገሌ እኮ ተመልሷል፣ እገሌ እኮ ተመልሷል ነው የሚባለው። ባለስልጣናት መውጣት አይችሉም። ሚኒስትሮች ዝግ ነው። የኢትዮጵያ ሚኒስትሮች መውጣት አይችሉም። በማስረጃ ነው። በጣም ጥቂት 3 ወይ 2 ሚኒስትሮች ናቸው የሚፈቀድለት። ጌታቸው ረዳ ይፈቀድለታል ለእንደም ለሕክምና ላይ ምናምን እያለ ደግሞ በቃ ቪአይፒ ነው። የእንትን ነው ሕንቆቅ ነው የሚባል። ሕንቆቅ ማለት የመጨረሻ በቤት የመጨረሻ ልጅ አለ፣ በጣም የሚወደድ ማለት የመጨረሻ እንደዛ ነው። ጌታቸው የመጨረሻ ልጅ ስለሆነ አይደለም፣ የበለጠ ገና ታኝኮ ያልተጣለ ነው። ገና አሁንም ትግራይን በመጉዳት ይጠቅመኛል፣ ትግራይ ላይ የሆነ ፕሮፓጋንዳ ይጠቅመኛል በሚል ነው። ምናልባት አሁን ጦርነት ሲገባ ፕሮፓጋንዳ ይጽፍልኛል፣ በእንግሊዝኛ ይጽፍልኛል ምናምን በሚል ነው። ሌላ ነገር የለውም እንጂ እሱ ብቻ ውጭ የመውጣት ፍቃድ የተሰጠው ነገር አይምን ማንዴት ለእሱ ብቻ አይደለም የተሰጠው። ለመጻፍም ሌላ ሊጽፍ ይችላል። ውጭ ለመውጣት ደግሞ መብት ነው። ኖርማሊ አንድ ሚኒስትር አይወጣም ከተባለ ሞት ነው ለአንድ ሀገር። በተለይ በአፋን ኦሮሞ የሚተማመኑ ሰዎች እርስ በርሳቸው ሲጫወቱ አንዳንዶቹ ማን የነገረውን ተብሎ መረጃው ትንሽ እንዳይጠረጥሩ ነው እንጂ አንዳንዶቹ በጣም ያሳዝናል። በጣም እጅግ ያሳዝናል። አይወጡም። ሚኒስትሮች አይወጡም። ጀነራሎች አይወጡም። ጀነራሎች ውጭ ሀገር መውጣት ስለማይችሉ በሰው ቤት እያስገዙ ነው። መኖሪያ ቤት እያስገዙ ነው። በዘመድ አዝማድ ይገዛሉ። የመካድ ሰውየው ፈሪሃ እግዚአብሔር ከሌለው ይክዳቸዋል። ምንም ጥርጥር የለውም። በአሜሪካ ሕግ የለውም። በሱ ሰውየው ስሙ ከሆነ በውስጥ ታዋቂነት ነው ለዛ ሰው የሚገዛው፣ ግን ይክዷቸዋል። የምር የቁርጥ ሰው ካልሆነ የቁርጥ ቀን ሰው ካልሆነ እና የቅርብ ዘመድ አማኝ ዘመድ ካልሆነ በስተቀር እንደዛ። አንዳንዶቹ ግን ገንዘቡ የት የምናርገው እያሉ ውጭ ሀገር ሄደው ቤት ይገዛል። አሜሪካ ለምሳሌ ጀነራሎች አሉ፣ በሩቅ በዘመድ አዝማድ ምናምን ቤት የሚገዛዋሉ፣ በጓደኞቻቸው ቤት የሚገዛዋሉ። መውጫ ቀዳዳ ስለሌላቸው ለሱ ወጥተው መግዛት ስለማይችሉ አብይ አህመድ አሊ ዋና ፈላጭ ቆራጭ የነበረበት ጊዜ
ይሄ መንግስት የምትደግፉ ነው። ይሄ ለእናንተ ለደጋፊዎች ነው። እያንዳንዱ ቤት አሁን ለአንዳንዱ ሪያሊቲ ነው። በቦሌ አይወጣ በቦሌ ተከለከለ እገሌ ሚኒስትር እገሌ ምናምን የሚባለው ሪያሊቲ ነው። ኦልሬዲ ሀፕን አድርጓል። እነሱ ፊል አድርጎታል። ኦልሬዲ አጋጥሟቸዋል። ለእያንዳንዱ ኢትዮጵያዊ ግን ኢትስ አ ፖሲቢሊቲ ነገ ጧት ያጋጥማቸዋል፣ ከነገ ወዲያ ያጋጥማቸዋል። እናንተ ጋር ካላጋጠመ ልጆቻችሁ ላይ ይደርሳል ይሄ ነገር። ምን አይነት መንግስት ነው ብላችሁ ፊልም እንድታደርጉት አብይ አህመድ ሲዋሸን የነበረ በኢህአዴግ ጊዜ ፈላጭ ቆራጩ ዋና መረጃ አቀባዩ የኢንሳ ቺፍ ሚኒስትር የቴክኖሎጂ ሚኒስትር የነበረ ሲዋሸን የነበረ እንደዚህ ነው ሲዋሸን። ከኢትዮጵያ በስም ዝርዝር በኢሚግሬሽን ቢሮ አቶ ኤክስ አቶ ዋይ አቶ ዜድ ከኤርፖርት ሲወጡ መውጣት አይችሉም የሚል ሊስት ነበር። አንስተናል። የፈለገ ሰው ይውጣ፣ የፈለገ ሰው ይግባ ብለን። ዛሬ ኢትዮጵያ ውስጥ ያሉ ሀብታሞች፣ ምሁራን፣ አዳዲስ የመጣችሁ ሰዎች ጠይቋቸው። እንኳን እነሱ እኛ ኤርፖርት ሄደን የኤግዚት ስታምፕ እስኪመታ እፎይ አንልም። ጭንቀት ነበረ። ሰው ቪዛ ኖሮት ብር ኖሮት ሄዶ እስኪመታ ካሁን ተመለስ እባላለሁ እያለ የሚወጣበት አገር ነው። ደግነቱ ይረሳል። ረሳችሁት እንጂ አሁን ይሄን እናስታውሳችሁና እያንዳንዱ ቤት ያለው እስቲ አብይ አህመድ እኔ ራሱ ይላል። እኔ ራሱ እስከ መጨረሻ እደነግጥ ነበር። እንደኛ አይነት ሚኒስትር ነው በዛ ሰዓት። ሰው ግን ያምናል። ምን አይነት ኢህአዴግ ነበር በእናታችሁ! አብይን የሚያክል የኢንሳ ቺፍ የሚያክል ማለት ነው የሚለው ይሄ ሰውዬ እንደዛ ይል ነበር። የሰብአዊ መብት ረገጣ አካባቢ ኢትዮጵያ ምድር ላይ ያለው አሁን ወንጀል የሚፈጽሙት በጽሁፍ ነው። በጽሁፍ እገሌ እንደዚህ አድርገ እርምጃ ውሰድበት ምናምን ብሎ ነገር የለም። አሁን በጽሁፍ አርግ ስጠኝ በጽሁፍ ነው። አዲስ አበባ ያለው ፌደራል ፖሊስ አካባቢ ያሉ ሰዎች አሉ። ባለፈው በዝርዝር የነገርናቸው ቶርቸር የሚፈጽሙ ሰዎች አሉ። እዛ ሰው ማን ኬኬ ነው ኬኬ ምናምን የሚባል ህንፃ ወደ ሜክሲኮ ኬኬ አይደለም ሜክሲኮ ፌደራል ፖሊስ ምርመራ አካባቢ 3ኛ ፎቅ አካባቢ ያለው ወንጀል የሚፈጸምበት ነው። ወንጀል የሚፈጸምበት ተጋሩ የሚቀጠቀጡበት አማራዎች ኤርትራዊ የሚቀጠቀጡበት 100 ሺህ ብር 50 ሺህ ብር አምጣ እየተባሉ የሚዘረፉበት ነው። ያ ቤት ኮማንደር እገሌ ኢንስፔክተር እገሌ በሙሉ ባለፈው ዝርዝር አምጥተን አጋልጠናቸዋል። እነማን እንደሆኑ ዋጋ ትከፍላላችሁ። ዋጋ እንደምትከፍሉ አውቀን ነው። በዝርዝር ነው። እነዚህ ተጠንቶ 1 ወር የፈጀ ጥናት ነው። በስም ዝርዝራችሁ እና የስልጣናችሁ ማዕረጋችሁ ጭምር ፖዚሽናችሁ በምን ፖዚሽን እነዚህ ወንጀል እንደምትፈጽሙ ጭምር የገለጸ ነው። ባለፈው ስለ ቶርቸር የሚነገር አለ። ሰው በየቦታው የሚገደልበት ጦርነት እያካሄደች ሀገሪቷ ምክክር ላይ ነች የምትል ሀገር ኢትዮጵያ እኮ ልዩ ነች እኮ በተፈጥሮ ልዩ ነው። እዚህ ስንት ጦርነት በድሮን እየተዋጋች እዚህ ሸረና እየተዋጋ እዚህ ቆቦ አካባቢ 8 10 እንዲህ ፊት ለፊት ተፋጦ ባለበት ሰዓት ሀገራዊ ምክክር በቃ ጦርነት ይቁምና ጦርነት አቁሞ እስቲ ምንድነው ችግራችን ብለን እንወያይ ይላል። አዲስ አበባ ይፎክራል። መስፍን አርአያ ሰውየውን ሄዶ ንጉስ ለማድረግ ይፎክራል። ቁጭ ብሎ እንትና ያለ መስፍን አርአያ ተጠያቂ ነው። ሪማይንደር ነው። በየቀኑ ሪማይንድ ማድረግ ስላለብን ነው። ተጠያቂ ነው። ሀገሪቷ እዚህ ድረስ እንድትደርስ ካደረጉ ሰዎች አንዱ እኩል ነው። እንደነ መዓዛ አሸናፊ በሏት፣ ብርቱካን ሚደቅሳ በሏት፣ መስፍን ፕሮፌሰር መስፍን አርአያ፣ ሌሎቹም ተመልከቷቸው። ዳንኤል በቀለ አሉ በቁጥር የምናውቃቸው። አብይ እንዲሆን ያደረጉት የአብይ ወንጀል እየደበቁ አብይ ዲክታተር እንዲሆን አብይ ወደ ጦርነት እንዲያመራ የህግ ሽፋን አዘጋጅተው ግባ በለው ያሉት። እቺ ግን ጥሩ ነች ማስታወሻ። ቶርቸር በኢትዮጵያ ይቁም ብለን ላለፉት 6 ዓመታት ብታምኑ ባታምኑ አንድ ሰው ኢትዮጵያ ውስጥ ቶርች አይደረግም። በዚህ እኛ እንኮራለን። ትንሽ የእውቀት መሀይም እንኳን አይደለም፣ ግን መሀይም አይደለም። የእውቀት ችግር ግን አለባት። ትንሽ ቶርች ብለን ላለፉት 6 ዓመታት ብታምኑ ባታምኑ አንድ ሰው ኢትዮጵያ ውስጥ ቶርች አይደረግም። በዚህ እኛ እንኮራለን። ሰውም ያጨበጭባል። በነገራችን ላይ ያጨበጭባል፣ ይኮራል። ሰውም ይኮራል፣ ያጨበጭባል። የመጨረሻ 2 ጉዳይ አለ። የዶክተሮች ጉዳይ የኢትዮጵያ ዶክተሮች ምን ደምር ቃል ተገብቶላቸው የነበሩት ይርመንበር የኢትዮጵያ ዶክተሮች ቤት ይሰጣቸዋል በቅርቡ። የኢትዮጵያ ዶክተሮች ስንል አዲስ አበባ ብዙ ኦፖርቹኒቲ እያላቸው
ብዙ ኦፖርቹኒቲ ዜጎቻችን እናክማለን። እስቲ ከአማራ ክልል የወጡ ዶክተሮችን ተመልከቷቸው። በጦርነት ምክንያት አሁን እኮ ዝም ብሎ በቃ ወደ ባህር ዳር አካባቢ አንዳንድ ትልልቅ ወይ ደሴ አካባቢ ዶክተሮች ይኖራሉ እንጂ ትንሽ ወረዳዎች እኮ ዶክተሮች ወጥቷል እኮ ከክልሎች ከወረዳዎች ወጥቷል። አዋላጅ ነርስ የለ ምናምን የለ ሁሉም ወጥቷል። ቢኖሩ ኖሮ ምን ያህል እናቶች በሕክምና ያው አገልግሎት ያገኙ ነበር፣ ህፃናት ምን ያህል ያገኙ ነበር የምታውቁት ነው። ይሄ ሰውዬ ለጨዋታ ያክል ነው። ለጨዋታ ምን ያህል በኢትዮጵያ ዜጎች እየቀለደ እንደነበረ ከዓመታት በፊት የሕክምና ሰዎችን ቀጥሮ ላብራራላችሁ ትንሽ ብሎ ቤት አሁን እገነባላችኋለሁ አላቸው። በቅርቡ አዲስ አበባ አሁን ጀምረናል፣ ኦልሬዲ መስጠት ጀምረናል፣ በየክልሉ መስጠት ጀምረናል። ደግሞ አሁን በትዕግስት ጠብቁ ለዶክተሮች ቤት ለነ አክቲቪስቶችም ዩቲዩበሩም ኮንዶሚኒየም ይሰጣል። ለሜዲካል ዶክተሩ ምንም አይሰጥም፣ እንኳን ዞር ብሎ አየውም። አብዛኛው ክልሎች ተወያይተናል። አብዛኛዎቹ ይሰጡም አሉ፣ የቀሩትም ይሰሩበታል። አዲስ አበባ አካባቢ ላይ የተጀመረ ነገር አለ፣ በዛ ይቀጥላል። አቴ ታይም 500,000 ሰው የቤት ባለቤት እናደርጋለን ብለን ብናወራ አንችልም። እንፈልጋለን ግን አንችልም። ቀስ ቀስ እያልን ግን እናደርጋለን። እናንተ ለ10 ሰው ለ20 ሰው ሲደረግ በቃ ተስፋ እያደረጋችሁ መፍጨርጨር መልፋት ይመጣሉ ማሰብ ጥሩ ነው። ያው ለ10 ሰው ምናምን ሲሰጥ አልሰጡም። ለ10 ሰውም አልሰጠም። በነገራችን ላይ ለ10 ሰው አልሰጠም። ለማስታወስ ነው የኢትዮጵያ ሲቪል ሰርቫንት እንዴት አድርጎ ሰውየው እየተጫወተበት እንዳለ እና እንደዘገየ ያልሆነ ተስፋ ባዶ ተስፋ እየሰጠ እንዴት አድርጎ ኢትዮጵያውያን ሲያጭበረብር እንደቆየ ለማነጻጸር ያክል ነው። የመጨረሻ አንድ ነገር ልበላቸው። አንድ ወደ የኦላ ዜና አለ፣ ወደ መጨረሻ ነገራቸዋለሁ። ግን የመጨረሻ አለን መረጃ ነው። ይህን በተመለከተ ድሃ እንዴት አድርጎ እንደሚንቅ ብልጽግና ድሃን ይወዳል፣ ድሃን ያፈቅራል ያለበትን እና አሁን የኢትዮጵያ ሪያሊቲ ስናየው ብልጽግና የሚባለው ፖለቲካ ፓርቲ ብልጽግና የሚባል ሰው እንዲጠየፈው አድርጎታል። ለወደፊቱ ጭምር የሃይማኖት ተቋማት አዲስ አበባ በመጣ ቁጥር የሰላም የፍቅር የብልጽግና ዘመን ይሁንልን የሚባለው ከአብይ አህመድ በኋላ እቺ ብልጽግና የምትባለዋ እንኳን እንዳይጠቀሙ ነው ሊከለከሉ የሚችሉት። ሰው ከብልጽግና የሚባለው ቋንቋ ላይ ቃሉ እንዲጠላ አድርጎታል። ቃሉ እንዲጠላ ማንም ሃይማኖት አባት በሉት ማንም ቤስቶሽ ሲመኝ ራሱ በነዲክሽን ሲሰጡ ሃይማኖት ተቋማት ምናምን ቡራኪ ሲሰጡ ብልጽግና የሚባል ቋንቋ ሰው እንዲጠየፈው ነው የሚሆነው። አይጠቀሙም ለወደፊቱ ከብልጽግና ሞት በኋላ እየሞተ ስለሆነ አሁን በዚህ ቅርብ ስለሆነ ማለት እቺ ቋንቋን ባለፉት ጥቂት ዓመታት በሀገር ደረጃ 249,000 ቤት አዲስ ገንብተናል፣ ጠግነናል። በነፃ ለድሃ የተላለፈ ለምሳሌ ቤት ፈርሷል የሚል ጉዳይ ተነስቷል። ትክክል ነው፣ በኋላ መጣበታለሁ። ግን 249,000 ቤት ሰው አንድ ብር ሳይከፍል ወይ አፍርሰን ሰርተን ወይ ጠግነን አስተላልፈናል። 249ን በ3 ሰው በ4 ሰው በ5 ሰው ቤተሰብ አባዙት። ኮንዶሚኒየም አይደለም፣ ግዢ አይደለም ማውራው ጥገና። በእኛ እንኳን እዚህ አዋሬ የተሰራው እንዳያችሁት በሺህ የሚቆጠር ሰው የቤት ባለቤት ሆኗል። እንደ ቤተሰብ ሲንግል ዩኒት ሳይሆን እንደ ቤተሰብ ራሱ እድገቱ ራሱ ዘመናዊነቱ የሚጨምርብን አዳዲስ ነገር አለ። እሱን እንዘነጋለን። ሞባይል እንፈልጋለን፣ ደሞዝ አልጨመረም፣ ኢንካም አልጨመረም። ሞባይል ስንፈልግ ተጨማሪ ወጪ መሆኑን ማሰብ አለብን። ከድሮ ሽንኩርት ይሻማል ማለት ነው ኢንተርኔት። እኔም ብዙ ሰዎች ስለማገኝ ብዙ ድሃዎች ስለማገኝ ችግሩን በደንብ እገነዘባለሁ። የተከበረው ምክር ቤት ብልጽግና ድሃን ይወዳል፣ ለድሃ ይራራል፣ ድህነትን ግን በጣም ይጠላል። አይቀላቀልብን። ድህነትና ድሃን ለይተን ማየት አለብን። እኛ ድህነትን ስለምንጠላ እንበቀለዋለን፣ አስተቃይቶናል። ድሃን ብቻ ነው የምንወደው፣ የምናዝነው፣ የምንራራው፣ የምናካፍለው። አንዳንድ ሰው ድህነትንና ድሃን ይቀላቀልና የፈረሰ ቤት ለምን ፈረሰ ይላል። የተከበረው ምክር ቤት ብልጽግና ድሃን ይወዳል፣ ድህነትን ግን ይጠየፋል። ይሄ ከዓመታት በፊት ነው። ቀጥለን ተመልካቾች አንድ መረጃ ልስጣችሁ። ሞጆ ወደ አዳማ መንገድ ከሞጆ ወደ ገጠር መንገድ ነው። ቢትዊን ሞጆ እና አዳማ ነውና የገጠር አካባቢ ከትላንት ወዲያ ምንድን ነው ሀፕን ያደረገው? በነገራችን ላይ ባለፈው የተመታው የኤል 39 የሚባለው
አውሮፕላን ብርጋዴር ጀነራል ነበር ሰውየው፣ ብርጋዴር ጀነራል እና ሶስተኛ ጊዜ ነው የተመተዋል ይህ ሰውዬ። አንድ ጊዜም ተመቶ ብልጽግና ያኔ ነው ፕራክቲስ ላይ ምናምን ወደቀበት፣ አጠገብ የነበር ሞቶ እሱ ዳነ። አሁንም ተመሳሳይ ነው። 3 ጊዜ እንደዚህ አይነት አደጋ ሲያጋጥመው የሰማ ነው። ለመረጃ ያክል ነው። ብርጋዴር ጀነራል ነው። በቅርቡ ብርጋዴር ጀነራል የሆነ ማዕረግተኛ ነው እና ለጦርነት ተዘጋጁ ሲባሉ ነበር። አሁን ደንግጧል አሉ። የለም ህይወቱ የለም አሉ። ከሞጆ ወደ አዳማ አካባቢ ወደ ገጠር አካባቢ የተፈጠረው ከትላንት ወዲያም አብዛኛው የአማራ ተወላጆች አካባቢ ያሉበት ነው ነዋሪነቱ። ፖፑሌሽኑ ቢታይ ተወላጆቹ የአማራ ተወላጆች ናቸው የሚኖርበት አሉ። ያው ምስራቅ ሸዋ ማለት ነው። ገጠር አካባቢ ኦላም ፋኖም በይፋ የሚንቀሳቀስበት ቦታ ነው። በይፋ አስረስ ማረ ዛሬ የሰጠው ቃለመጠይቅ ትላንት ላይ ከሰማችሁት ምንድን ነው ያለው? አብረን ምንሰራው አለ። አብረን ፋኖም የወለጋ ማለት ነው። የወለጋ ምን ይላል? በወለጋ የሚንቀሳቀሰው የአማራ ፋኖ በወለጋ የተወለዱና ያደጉ የፋኖ መሪዎችን ያቀፈ ነው። የሰራዊቱም አባላትም በዚያው ምድር የተወለዱ ናቸው። ከዚህ አካባቢ ከሚንቀሳቀሰው የኦሮሞ ነጻነት ጦር ኦላጋ አመራር ጋር ያለው መልካም ግንኙነት በጋራ መስራት፣ መረጃ መለዋወጥ፣ ሎጂስቲክስ መበዳደርና እርስ በርስ መመራት ተጠናክሯል። በዚህም በፋኖም ሆነ በኦላ በኩል በሰላማዊ ሰዎች ላይ የሚደርሰው ጉዳትም ምንም እንደሌለ ሊባል ይችላል ይላል። ብልጽግናን ለማስወገድ የሚታገለው ኃይሎች ጥምረት መመስረት እንደ ቀዳሚ መፍትሄ ተይዟል። በምን ጉዳይ፣ በምን ማዕቀፍ፣ እስከምን ድረስ፣ እንዴት የሚሉት ዝርዝር ጥያቄዎች ለመመለስ ስራ እየተሰራ ነው። በቅርቡም በይፋ እንደሚገለጽ ላረጋግጥላችሁ እፈልጋለሁ ነው ያለው። የትላንቱን ታሪክ የትላንቱን ቂምና ቁርሾ እናንሳ ካል በኢትዮጵያ ውስጥ የምንተባበርበት ኃይል ላናገኝ እንችላለን። የትላንቱ ታሪክ ብቻ ከተመረመረ ማንም ከማንም ጋር አይተባበርም። ሁሉም ብቻውን ይቆማል። ፖለቲካም ይህንን ብቻ እንደመነሻ በማድረግ አይመራም ብሏል። እንዲህ ያለውን የአመለካከት አንድነት ለማምጣት ውይይት ያስፈልጋል። ብልጽግና ከተወገደ በኋላ የሚኖረው የመንግስት ስርዓትና ሌሎች ወሳኝ ብሔራዊ ጉዳዮች ላይ ውይይትና ምክክር እየተደረገ ነው ብሎ ነበር በመግቢያ አካባቢ ያሰማናችሁ የአስረስ ማረ ንግግር ላይ እና ተመሳሳይ ነው። ኦላና ፋኖ በሞጆና በአዳማ ቅርብ ነው እንግዲህ የምታውቁት ከአዲስ አበባ ራቅ ያለ ገጠር አካባቢ እነዚህ ሁለት ኃይሎች የሚንቀሳቀሱበት ሚሊሻዎች ምናምን አሉበት አካባቢና የብልጽግና ካቢኔ ወደ ቦታው ይሄዳል። የብልጽግና ባለስልጣናት ወደ ቦታው ይሄዱና ምንድን ነው የምታደርጉት አሏቸው። እናንተ መሳሪያችሁ ተጠቀሙበት እንጂ ይህን እንዋጋበት ምናምን ይሏቸዋል። እነዚህ ያለው ታጣቂውን እንምታበት ሲባል እኛ እዚህ ውስጥ ጦርነት ውስጥ አንገባም፣ ራሳችሁ ተከላከሉ እንጂ እኛ አርሶ አደሮች ነን፣ ከኦላ ጋር ከፋኖ ጋር እንዋጋም ይሏቸዋል። እነዚህ ወደ መጡበት ከሄዱ በኋላ እነዚህ ታጣቂዎች ፋኖም ኦላ መጡ። ምንድን ነው ያሏቸው? ትላንት እዚህ መጥተው ነበር የብልጽግና ካድሬዎች መጥተው ምን አሏችሁ ይሏቸዋል። እንደዚህ ያሉ እንደዚህ ያሉ። ኦኬ ከዚህ በኋላ እናንተ ከኛ ጋር በቆም ያለባችሁ፣ ወይ መሰራው እኛን ታስረክቡናላችሁ ወይ ከነዚህ ጋር ተተባበሩ ብለው ለአካባቢው ህብረተሰብ አስጠንቅቋቸው ሄዱ። እነዚህ ፋኖና የኦላ ኃይሎች በማግስቱ እነዚህ መጡ። ወደዚህ ቦታ ሲመጡ 800 ሜትር አካባቢ ሲመጡ ገጥሟቸው በድሽቃ በምናምን ጠቅላላ ሁሉንም ማረኳቸው። የብልጽግና ሰዎችን በሙሉ ማረኳቸው። ከዛ አንድም ሰው ሳይሞት አንድም ሰው ሳይገድል መሳሪያዎችን በሙሉ አስረክበው ለፋኖ ለኦላ ማስረክበው ሂዱ በመጣችሁበት እኛ ምናምን ማንላችሁ፣ ለወደፊቱ ግን ከኛ ጋር መተባበር አለባችሁ ብለው ውልቅ ብለው ወደ መጡበት እንዲሄዱ ተደረገ። አንድም ሰው ሳይገሉ መሳሪያዎቻቸውን ግን በሙሉ ተረክበው ሄዱ። ከትላንት ወዲያ ነው፣ ዛሬ ሐሙስ ነው፣ ማክሰኞ የደረሰ ታሪክ ነው የምነግራችሁ። በሞጆና በአዳማ አካባቢ የተፈጸመ ድርጊት ከዛ አካባቢ ያሉ ምንጮች የነገሩን ነው።